President Trump was asked by the New York Post today about reporting that Iran had recently devised a new plot to assassinate him, according to Israeli intelligence. ትራምፕን ለመግደል ኢራን አጠቃላይ ዝግጅቷን እንደጨረሰች ሞሳድ ደርሶበታል። ሞሳድ ትራምፕን ሊገደሉ ይችላሉ በኢራን ኔትወርክ ምክንያት፣ ስለዚህ ቅድመ ጥንቃቄ ያስፈልጋል የሚል ነገር ወጥቷል ማለት ነው። ዋና ጥቅማችንን በሚስጥር ክሳችን ይዘን ጥምረት እንፈጽማለን የሚል ሐሳብ አንስቷል። እንግዲህ በሚስጥር ክስ ማለት ከሚደራደረው ከሚነጋገረው አካል ጋር ከሱ የተሰወረ ኦሬዲ ጥቅም እንደማለት ነው። በሚስጥር ክስ የሚያዘው የፋኖ አጀንዳ ምንድነው? ወይም የኢሳያስ ስውር እጅ መቆረጥ አለበት፣ አለበዛ አገር ይመሰቃቀላል፣ ቀጠናውም ይመሰቃቀላል የሚል ነገር ነው። አንድምታው ምንድነው የተነሳው? ይሄ 2% ከዲያስፖራ የሚሰበሰብ ታክስ አለ። ይሄ ታክስ ነው እንግዲህ አሁን የሻቢያ መንግስትን እስትንፋስ የቀጠለለት። ቆንስላና በኤምባሲ አማካኝነት ነበር የሚሰበሰበው። ነገር ግን ይሄ ተነቃበትና ኤምባሲና ቆንስላ መሰብሰቡ አደጋ መጣበት። አርኤስኤፍ ደግሞ በዚህ በምዕራብ ግንባር በጣም እየቀናው ነው። የአልቡራን ደግሞ ጦር ደግሞ በዚህ በኢትዮጵያ በምትዋሰነው በዚህ በብሉ ናይል አካባቢ እንግዲህ ድል ቀንቶታል ማለት ነው። ይህ አካባቢ እጅግ በጣም አደገኛ አካባቢ ነው፣ በተለይ ለኢትዮጵያ። ለመላው ቤተሰብ ደረጃውን የጠበቀ የመኖሪያ መንደር እንዲሁም ነግዶ ለማትረፍ አሊያም ለማከራየት ታስበው እየፈለጉ ነው? ይህ ትክክለኛው ጊዜና እርሶን የሚመጥን ቦታ ነው። እንደ ወትሮ ለደንበኞች ጥያቄ ተገቢ መልስ የሚሰጠው ድርጅታችን አሁንም ለመጨረሻ ጊዜ የንግድ ሱቆችን በደራችሁ መሃል መርካቶ አሊያም የመኖሪያ ቤቶችን ባሸበረቀችው ፒያሳ ሲያቀርብሎ በታላቅ ደስታ ነው። ደረጃውን የጠበቀ የንግድ ሞል በመሃል መርካቶ በ11 በ16 በ22 እና በ32 የካሬ ስፋት በፈለጉት የወለል አማራጭ በ440 ብር ቅድመ ክፍያ አሊያም በ1.7 ሚሊዮን ብር ጠቅላላ ክፍያ ጀምሮ በቅናሽ መግዛት ይችላሉ። የምንሸጥላችሁ ሱቅ ደረጃቸውን የጠበቁ የጋራ መገልገያዎችን ያሟላ ሲሆን ሞሉም በኔት ኤሪያ ብቻ በመረጡት ወለል ላይ በመሆኑ ልዩ ያደርገዋል። የእርሶ ፍላጎት የመኖሪያ ቤት ከሆነም ውስን ቤቶች በቀሩን በታሪካዊቷ መሃል ፒያሳ ከባለ 1 እስከ ባለ 3 መኝታ በፈለጉት የወለል አማራጭ ማግኘት ይችላሉ። ልብ ይበሉ፣ ይህ የማይደገም ዕድል ለሚቀድሙ 20 ደንበኞች ብቻ ስለሆነ ፈጥኖ በድርጅቱ ስልክ በ099333 777 ላይ ፈጥነው ይደውሉ። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ ልዩ የትንታኔ ዝግጅታችንን ጀምረናል። እንደተለመደው ሀገራዊ፣ ቀጠናዊና እንዲሁም አህጉራዊ እንዲሁም ደግሞ ዓለም አቀፋዊ አጀንዳዎችን ወደ እናንተ እናደርሳለን። እንደተለመደው ቻናላችን ላይክና ሰብስክራይብ ያደረጋችሁ እስከ ፕሮግራማችን መቋጫ ድረስ አብራችሁን ቆዩ። እንግዲህ እጅ ያሉት መረጃዎች ከሀገር ውስጥ እንግዲህ የፋኖ መሪው ዘመነ ካሴ የተናገራቸው ንግግሮች አሉና እዛ ላይ ፖለቲካሊ የሚመነዘሩ በፖለቲካ ረገድ ብዙ መመንዘር የሚገባቸው ሀሳቦችን አንስቷል። እሱ ላይ ወደ እናንተ ማድረሰው ሀሳብ ይኖራል። እንዲሁም ለጎረቤት ሀገር ከኤርትራ ጋር በተገናኘ አዳዲስ መረጃዎች ወጥተዋል። እንዲሁም ሱዳን አካባቢ ያለው የፖለቲካ ትኩሳት፣ ትራምፕ ላይ ስለተቀነባበረው የግድያ አጠቃላይ ሴራን በተመለከተም የያዝኩት መረጃ አለ። እንግዲህ ወደ መጀመሪያው አጀንዳ የሳመራ ዘመነ ካሴ የፋኖ መሪው በዩቲዩብ ላይ እንግዲህ ንግግሩ በጣም የተሽከረከረ ነው። ያስተላለፈው አጠቃላይ መረጃዎችን በተመለከተ የተለያዩ የፖለቲካ ተንታኞች በተለያየ መንገድ ሲተነትኑት ይስተዋላል። እስቲ ካነሳቸው ሀሳቦች በደንብ መታየት ያለባቸው ምን አይነት የፖለቲካ አንድምታ አላቸው የሚለውን ነገር አንድ በአንድ እንመለከታቸው። በተወሰነ ደረጃ እንግዲህ ካስቀመጣቸው ሀሳቦች በጣም ትኩረት የሚስቡት ነገር ምንድነው? ከጥምረት ጋር በተያያዘ ነው። ብዙ ሰዎች ብዙ የፖለቲካ ተንታኞችም የፋኖና የቲፒኤልኤፍን ጥምረት ሲያነሱት እንመለከታለን። እዛ ላይ ካነሳው ሀሳብ አንጻር እንግዲህ በጣም የተደበሰበሰ ቢሆንም ያነሳው ሀሳብ ምንድነው? ዋና ጥቅማችንን በሚስጥር ኪሳችን ይዘን ጥምረት እንፈጽማለን የሚል ሀሳብ አንስቷል። ይሄ በደንብ ሎድድ የሆነ ነው፣ በደንብ መተንተን ያለበት ነው። በሚስጥር ኪስ መያዝ ማለት እንግዲህ ከጥምረት ከሚፈጽመው አካል ጋር በጣም ብዙ ርቀት የሄደ ውይይት የለም ማለት ነው። ጥምረቱ ምናልባት እንግዲህ ዋነኛ የቲፒኤልኤፍም የፋኖም የሌሎች ኃይሎችም የፌዴራል መንግስቱ ስለሆነ ፌዴራል መንግስቱን በማስወገድ ላይ ብቻ የተመሰረተ ጥምረት ነው እንጂ ሌሎችን ምናልባት የፖለቲካ የሰጥቶ መቀበልን ታሳቢ ያደረገ ጥምረት እንዳልሆነ ያስታውቃል። እንግዲህ በሚስጥር ክስ ማለት
ከሚደራደረው ከሚነጋገረው አካል ጋር ከሱ የተሰወረ ኦልሬዲ ጥቅም እንደማለት ነው። በሚስጥር ኪስ የሚያዘው የፋኖ አጀንዳ ምንድን ነው? ለምሳሌ የወልቃይት ጉዳይ የራያ ጉዳይ ከተነሳ ቲፒኤልኤፍ ጋር ያለው ንግግር ጥምረት አደጋ ሊገጥመው ስለሚችል ምናልባት ይሄንን እንግዲህ የፖለቲካ ጥቅም ለጊዜው ይዞ ከቲፒኤልኤፍ ጋር ብልጽግናን በመውጋት ላይ ወይም ብልጽግናን ወይም የፌዴራል መንግስቱን በማስወገድ ላይ የተመሰረተ ጥምረት ተብሎም መተንተን የሚችልበት ሁኔታ ነው። ዞሮ ዞሮ እንግዲህ ከቲፒኤልኤፍ ጋርም ሆነ ከሌሎች ኃይሎች ጋር ጥምረት መፍጠራችን የማይቀር ነው ብሏል። በተለይ ከቀጠናው ኃይሎች ጋር አሁን ያለው የፖለቲካል አሳለፍ ተመልክተን የግድ አብረን መስራት አለብን፣ አለበለዚያ የመጣው ማዕበል ሊያሰምጠን ይችላል የሚል ነገርም ተናግሯል። ኦኬ ከቀጠናው ጋር ግንኙነት ማለት ከሱዳን ጋር ሱዳን ውስጥ ያለው የፖለቲካ ትኩሳት ቀጥታ ከኢትዮጵያ ጋር እንደሚገናኝ ይታወቃል። ከሱዳን ጋር ጥምረት ለመፍጠር በሚሞከርበት ጊዜ አሁን ምን አለ ትልቁ ፈተና የብሔራዊ ጥቅምና እንዲሁም ደግሞ ጊዜያዊ የፖለቲካ ጥቅም የሚሉ ሁለት አጀንዳዎች አሉ። ለምሳሌ በዚያድ ባሬ ኢትዮጵያን በሚወርበት ጊዜ የኢሃፓና የቲፒኤልኤፍ ኃይሎች ከዚያድ ባሬ ጋር ቀጥታ ታክቲካል አሊያንስ ፈጥረው ነበረ ደርግን ለመውጋት ማለት ነው። ያ ግን በብዙ ጊዜ ያው ከብሔራዊ ጥቅም ጋር በጣም የተጋጨ ነገር ነው። ደርግ ምንም እንኳን የዛ ጊዜ ጨፍጫፊ አምባገነን ቢሆንም የዚያድ ባሬ ኢትዮጵያን መውረር ኢትዮጵያን እንደ ሀገረ መንግስቱን ወደ ፍርሰት ሊያመራ የሚችል ወይም ወደ ፌልድ ስቴት ሊያመራ ስለሚችል ቢያንስ ለጊዜው ደርግን ከመውጋት ወይም ደርግን ከመቃወም መታቀብ ነበረባቸው ተብሎ ሲተነተን እናያለን። ይሄ ምንድነው? ብሔራዊ ጥቅምና ጊዜያዊ የፖለቲካ ጥቅም ወይም የራስ የፖለቲካ አጀንዳ ሁለቱ መቃረን የለባቸው ማለት ነው። ስለዚህ አሁን የፋኖ ኃይሎች ወይም ዘመነ ባነሳው ሀሳብ ለምሳሌ ሱዳን ውስጥ ካለው የፖለቲካ ትኩሳት ጋር ጥምረት በሚፈጠርበት ጊዜ ሱዳን ውስጥ ያለው የፖለቲካ ትኩሳት ቀጥታ ኢትዮጵያን በማመሰቃቀል ኢትዮጵያን ወደ ልክ እንደ ሶማሊያ እንደ የመን በጣም ወደ ፈረሰች ሀገር የሚያመራ የፖለቲካ ያን ሁነት ወደዛ እንድንደረደር የሚያደርግ አጠቃላይ ግጭት ከሆነ ከዛ ጋር መተባበር ከሆነ ብሔራዊ ጥቅምንና የራስን ጥቅም ማደባለቅ ይሆናል። ሌላው በጣም ኢምፖርታንት ነጥብ ያነሳው የዚህ ከፕሪቶሪያ ስምምነት ጋር ነው። እንግዳ የሆነ መረጃ ነው ያመጣው። እንግዲህ ፕሪቶሪያ ስምምነት ለምን የተፈረመው ሲባል ሁለት መላምቶች ነበሩ። አንደኛ የፌዴራል መንግስቱ ወይም መከላከያ ቲፒኤልኤፍን አጠቃላይ እስትንፋሱን ጸጥ ለማድረግ ልክ ሩብ ጉዳይ ሲቀረው የውጭ ኃይሎች በጣም ስለበረታ ወይም የምዕራባውያን ጫና ስለበረታ የግድ ወደ ፕሪቶሪያ ስምምነት ወይም ወደ ፕሪቶሪያ ተካሄደ የሚል እንግዲህ ገዢ ትርክት ነበረ። ቲፒኤልኤፍ ሊያበቃለት ነበረ። ነገር ግን በፈረንጆች ጫና ፌዴራል መንግስቱ ወደ ደቡብ አፍሪካ ሄዶ ቲፒኤልኤፍ እስትንፋስ እንዲቀጥል አደረገው ተብሎ ይቀመጣል። ሌሎች ደግሞ በሴራ ትንታኔ የሚተነትኑት ይህን ጉዳይ በሴራ ንድፈ ሐሳብ የሚተነቱት ምንድን ነው? አይ ቲፒኤልኤፍን የመከላከያ መጨረስ ይችል ነበር ወይም ሴንትራል ገቨርንመንቱ መጨረስ ይችል ነበረ። ነገር ግን ቲፒኤልኤፍን ልክ ካውንተር ማድረጊያ አማራ ክልል ያለውን የፖለቲካ ኃይሎች ካውንተር ለማድረግ ይጠቀሙበታል ብለው በሴራ ንድፈ ሐሳብ የሚተነትኑም አሉ። አሁን ከዚህ ሴራ ንድፈ ሐሳብ ጋር የሚገናኝ ይመስላል። አሁን የዘመነ ሐሳብ ምንድን ያለው? አይ ቲፒኤልኤፍ ወደ ፕሪቶሪያ የተካሄደው ቀጥታ አማራ ክልል ያለውን አጠቃላይ እንቅስቃሴ ለማፈን ነው። ይሄ ደግሞ አልተሳካም ብሏል። ምክንያቱም እርስ በርስ ስለተጋጩ የሚል ነገር አንስቷል። ኦኬ እንግዲህ ወደ ፕሪቶሪያ ተኪዶ ቲፒኤልኤፍ በዛ መልኩ እንግዲህ ኦክሲጅን መሳብ ከፈለገና በእርግጥ አማራ ክልል ያለውን ኃይል ከመከላከያ ጋር ሆኖ ወይም ከብልጽግና ጋር ሆኖ አጠቃላይ እንግዲህ ያለውን የአማራ ክልል ያለውን አመፅ ማፈን የሚችል ተባባሪ ኃይል እንዲሆን ከሆነ እንግዲህ የፌዴራል መንግስቱ የፈለገው የዛ ጊዜ የራሱ ቲፒኤልኤፍ ለራሱም በጣም በርካታ ሰራዊቱ አልቆበት ያለው ቁመና ወታደራዊ ቁመና በጣም ተመናምኖ ነበርና በእርግጥ ከመከላከያ ጋር ተቀናጅቶ አማራ ክልል ያለውን አጠቃላይ እንቅስቃሴ ለማፈን ብሎም ወደ ኤርትራ ለመዝመት የሚያስችል ቁመና ነበረው ወይ የሚለው ነገር እሱም መሞገት አለበት። ምክንያቱም በራሱ ቲፒኤልኤፍ እስትንፋሱ ጸጥ ሊል ኦልሞስት 11ኛው ሳል ላይ ነበረ እና ተጨማሪ ኃይልም ሌክዠርም የለውም ወደ አማራ ክልል መጥቶ ተቀናጅቶ እንግዲህ ካምፔን ለመክፈት። ምናልባት እዚህ ጋር ያለው ነጥብ ትንሽ ውሃ የማያነሳ ነው። ሌላው እንግዲህ ቲፒኤልኤፍን በተመለከተ ኦኬ ቲፒኤልኤፍን የአማራ ክልል ያለውን ኃይል ለመምታት ከፈለገ የፌዴራል መንግስቱ እንግዲህ ህወሓት በጣም የሚፈልገው ነገር ምንድነው? ከፕሪቶሪያ ስምምነት ወልቃይትና ራያን ብቻ ነው። ሌላ ነገር የሚጠይቀው ነገር የለም። ስለዚህ ወልቃይትና ራያን ሰጥቶ
ከህወሓት ጋር ታክቲካል አሊያንስ በመፍጠር አማራ ክልል ያለውን አጠቃላይ እንቅስቃሴ የፋኖ እንቅስቃሴ ለመምታት ለምን አልፈለገም ብለን ደግሞ እንድንጠይቅም ያደርገናል። በእርግጥ እዚህ ጋር አንድ ሳንቲሙ ስንገለብጠው ወልቃይትና ራያን ቲፒኤልኤፍ አገኘ ማለት የፌዴራል መንግስቱን ታክቲካል አሊያንስ ማድረጉን ትቶ ጭራሽ ከሱ ጋር ተጋጭቶ ምናልባት ከሌሎች ከጎረቤት ሀገራት ጋር ጥምረት ፈጥሮ የህወሓት አጠቃላይ እንቅስቃሴ በጣም ሊጠናከር ስለሚችል ምናልባት ይሄን ነገር ሊያደርግ ይችላል ብለን በሌላ መንገድ መመልከት እንችላለን። ዞሮ ዞሮ ከህወሓት ጋር ጥምረት የመፍጠሩ ጉዳይ አሁንም በንጥልጥል ነው፣ የተደበሰበሰ ነገር ነው። በእርግጥ ህወሓት ስትራቴጂክ ውሳኔ ወስኗል ወይ? እውነት ለመናገር ከፌዴራል መንግስቱ ጋር ባለው ግንኙነት ስትራቴጂክ ውሳኔ ወስኗል ብለዋል ዘመነ። ይህም መሞገት አለበት። ወስኗል የሚለው ነገር እኔ ወሰን አልልም። ምክንያቱም አጠቃላይ የትግራይ ህዝብን ለቁም ስቃይ የዳረገ እጅግ በጣም አሰቃቂ የሆነ የፖለቲካ ድባብ ነው የተፈጠረውና ስትራቴጂክ ውሳኔ የሚባለው የራስን ህዝብ ሊጠቅም የሚችል አሻጋሪ የሆነ የፖለቲካ ቁመናም ከፍ በሚል ሁኔታ በሚሆንበት ጊዜ ነበር። ነገር ግን የቲፒኤልኤፍ ኃይሎች በእርግጥ ይህንን የሚያስችል የፖለቲካ ቁመና አላቸው ብለን ስንጠይቅ በጣም መሞገት አለበትና ዘመነ ካነሳቸው እንግዲህ አጠቃላይ አጀንዳዎች ብዙ መመንዘር አለባቸው። በእርግጥ እንግዲህ ፖለቲካ የጽድቅ ስራ አይደለም። እዛ የሚወረወረው አጀንዳ ሁሉ ትክክል ነው ብሎ ማስቀመጥም ይከብዳል። አንድ ግን መመንዘር ያለብን ነገር ምንድነው? ይሄ ጥምረት የሚለው ነገር ታክቲካል አሊያንስ እንግዲህ እሱ ነገር እጅግ አስፈላጊ እንደሆነ ነው እንግዲህ ሲያስቀምጥ ያየ ነው። ያ ታክቲካል አሊያንስ ምናልባት ጥቅምን ለጊዜው ያዝ አድርጎ በሌሎች ነገሮች ላይ ተደራድሮ ሚኒመም የመነጋገሪያ ሚኒመም የመስማሚያ ግራውንድ ላይ ከህወሓት ጋር ሆኖ የመስራት አዝማሚያ እንዳለ ምናልባት ከሱ ሀሳብ መርዳት ይቻላል። በእርግጥ ከህወሓት ጋር ጥምረት ተፈጥሯል የሚለው ነገር በእርግጠኝነት ያስቀመጠው ነገር የለም። እኛ ዝም ብለን በኢምፕሊኬሽን በአንድምታ ልንተነትነው የምንችለው ነገር ነው። አድማጭ ተመልካቾቻችን ወደሚቀጥለው መረጃዬ ከማለፌ በፊት ካፍታ ቆይታ በኋላ እመለሳለሁ። ቀጣዩ መረጃዬ የሚወስደኝ ወደ ኤርትራ ነው። ኤርትራ እንግዲህ ማርቲን ፕላውት እንዳወጣው እንግዲህ ጽሁፍ ትንታኔ ከዚህ ቀደምም ይሄ ጉዳይ በደንብ ሲተነተን ነበረ፣ ሲታይ ነበረ። ማፊያ ስቴት ሆናለች፣ ከሆነችም ሰንብታለች። እናቺ ሀገር ወይም የኢሳያስ ስውር እጅ መቆረጥ አለበት፣ አለበዛ አገር ይመሰቃቀላል፣ ቀጠናውም ይመሰቃቀላል የሚል ነገር ነው አንድምታው። ምንድነው የተነሳው? ይሄ 2% ከዲያስፖራ የሚሰበሰብ ታክስ አለ። ይሄ ታክስ ነው እንግዲህ አሁን የሻቢያ መንግስትን እስትንፋስ የቀጠለለት። የሻቢያ መንግስት ወታደሮችን የሚያሰለጥነው ጎረቤት ሀገራት ያሉትን ነገሮች አጠቃላይ የፖለቲካ እውነቶችን ለማመሰቃቀል የሚጠቀመው ከዲያስፖራ የሚሰበስበው የ2% ታክስ ነው የሚል ነገር ነው። እንግዲህ ይሄ አሁን 2% ታክስ ሻቢያ የሚያደርገው ምንድነው? በዚህ በቆንስላና በኤምባሲዎች አማካኝነት ነው። ምንድነው አውሮፓ ያሉት፣ አሜሪካ፣ በመላው ዓለም ያሉት የተበተኑትን ኤርትራውያንን በዚህ በዲያስፖራ ታክስ አማካኝነት 2% ታክስ በቆንስላና በኤምባሲ አማካኝነት ነበር የሚሰበሰበው። ነገር ግን ይሄ ተነቃበትና ኤምባሲና ቆንስላ መሰብሰቡ አደጋ መጣበት። አንዳንድ ሀገራት እንደውም የሻቢያ ዲፕሎማቶች ከሀገራቸው እስከ ማባረር የደረሱበት ሁኔታ አለ። እንደው ሀገራቱን ለመጥቀስ ያህል ዩናይትድ ኪንግደም ለምሳሌ በ2011 እንደ ጎርጎሮሳውያኑ አቆጣጠር፣ እንዲሁም ካናዳ በ2012 እንዲሁም ኔዘርላንድ በ2018 የሻቢያን ዲፕሎማቶች ከዚህ ጋር ይሄ 2% ታክስን ከመሰብሰብ ጋር በተያያዘ ከሀገሯ ያባረረችበት ሁኔታ አለ። ጠንከር ያለ እርምጃም ወስደዋል። አንዳንድ ሱዲን የመሳሰሉ ሀገራትም ዋርኒንግ የሰጡበት ሁኔታ አለና ሻቢያ ይሄ ነገር አጣብቂኝ ሲከተው ሌላ መንገድ ነው የቀየሰው። ምንድን ያደረገው? ኤምባሲ ነበረ በፊት ብሩ ኮሌክት የሚደረገው። አሁን ግን እነዚህ ግለሰቦች ኤርትራዊ ዜግነት ያላቸው የኤርትራ ዜግነት ያላቸው ምን ያደርጋሉ? በእጅ ወደ ኤርትራ በሚሄድ ሰው በእጅ ማለት ነው ይህን የ2% ዶላር 2% ታክስ ማለት ነው የ2% ታክስ ያሸጋግራሉ ማለት ነው። እና ይህንን ታክስ ለመክፈላቸው ደግሞ ሪሲት ይዘው መጥተው ለኤምባሲው ማስረከብ አለባቸው። ይህን ባያደርጉ እነዚህ ኤርትራውያን አንደኛ ንብረታቸው ይወረሳል ኤርትራ ውስጥ ያለው፣ ሁለተኛ ማንኛውንም አገልግሎት ሊያገኙ አይችሉም ማለት ነው። በዚህ አካሄድ ነው የኤርትራ መንግስት ከኤርትራ ዲያስፖራዎች የሚሰበስበው 2% ታክስ የሚለው ነገር ነው። እና ይህን አሁን ይሄ ስውር የሻቢያ እጅ የኢሳያስ እጅ ሊቆረጥ የሚችለው ይህንን እንግዲህ ቻናል በማድረግ በመዝጋት ነው። ምክንያቱም የሻቢያ መንግስት የሚያገኘው ገንዘብ ቀጥታ
የሰብአዊ መብት ጥሰት በቅርቡ የወጣው ዜና አለ በኤርትራን በተመለከተ በዚህ በማሰልጠኛ ተቋማት የወታደራዊ ማሰልጠኛ ተቋማት ጾታዊ ጥቃት ያደርጋሉ። እንዲሁም ደግሞ በጣም በርካታ ዜጎች በዚህ በግዳጅ ውትድርና አገልግሎት እየተሰማሩ ነው። ብዙ ኤርትራን ከሀገራቸው እየተሰደዱ ወደ ጎረቤት ሀገር ወደ ሶስተኛ ሀገር እየሄዱ ነው የሚል ነገር አለና ይሄ ሁሉ እንግዲህ ምስቅልቅል ሻዕቢያን እንግዲህ እንዲፈጥር ያደረገው ከዲያስፖራ የሚያገኘው የ2% ታክስ ነው። ስለዚህ ታክስ ሊደርቅ ይገባል፣ ሊቆረጥ ይገባል የሚል ነገር ነው። እንግዲህ ሻዕቢያ ማፊያ ስቴት ሆኗል። ማፊያ ስቴት ነው። ምንም ይሉንታ የለውም። የኤርትራ ዜጎች በጣም የጉልበት ስራ ነው እንግዲህ በዛ በባዕድ ሀገር የሚሰሩት በበረዶ ላይ በብርድ ላይ ተጠብሰው ያገኙትን ገንዘብ እንግዲህ ይሄ የደም ገንዘብ ነው። የንጹሃን ገንዘብን የንጹሃን ላብን እሱን እንግዲህ እየተቀበለ ነው የሻዕቢያ ባለስልጣናት እንግዲህ ራሳቸውን ልክ እንደ ፕሮፐር ስቴት የሚቆጥሩት ማለት ነው። እና ይሄ ነገር በጣም በጣም ወሳኝ የሆነ እርምጃ ሊወሰድበት ይገባል ብለዋል። እንዲሁም የስዊድን ፓርላመንት ለዩኤን ራሱ ፕሮፖዝ አድርጓል። እነዚህ ዲያስፖራዎች ጥበቃ ሊደረግላቸው ይገባል፣ በኤርትራ መንግስት ሀራስ የሚደረጉት ማለት ነው። እና የ2% ታክስ የሚሰበሰበው በእርግጥ ኤርትራን ለማበልጸግ ኤርትራን ለማሳደግ ዲሞክራሲያዊና ሰብአዊ መብት እንዲጠበቅ የለመለመች ኤርትራን ለማሳየት ከሆነ እሰየው ነበር። ነገር ግን ኤርትራን ስንመለከት ኦልሬዲ የዜጎቿ እስር ቤት የሆነች በጣም ፕሮፐር ስቴት ያልሆነች ፌይልድ ስቴት ነች እና ለዚች ለወደቀች ሀገር ጎረቤት ሀገርን ለምታተራምስ እጅግ በጣም አምባገነን የሆነ አንድ ግለሰብ 30 ዓመት የሚገዛባት ሀገርም የበለጠ ስልጣን ለማራዘም ይሄ ታክስ ኮሌክት መደረጉ ምንም አመክንዮ አይደለም የሚል ነገር ነው። እንግዲህ የእናንተን ሀሳብ በዚህ ጉዳይ ላይ እንድታክሉ እየጠየኳችሁ ወደሚቀጥለው መረጃ ከማለፌ በፊት ካፍታ ቆይታ በኋላ እመለሳለሁ። ቀጣዩ መረጃ የሚወስደው ወደዚህ ወደ አሜሪካ ነው። በጣም አስደንጋጭ መረጃ ነው። ምንድነው? ትራምፕን ለመግደል ኢራን አጠቃላይ ዝግጅቷ እንደጨረሰች ሞሳድ ደርሶበታል። ሞሳድ ትራምፕን ሊገደሉ ይችላሉ በኢራን ኔትወርክ ምክንያት፣ ስለዚህ ቅድመ ጥንቃቄ ያስፈልጋል የሚል ነገር ወጥቷል ማለት ነው። ይህም በጣም መነጋገሪያ ሆኗል። በእርግጥ በአሜሪካ ታሪክ ውስጥ የተገደሉ መሪዎችን ስንመለከት ያው ኬኔዲን የምናነሳው፣ ሌሎቹ እንኳን የግድያ ሙከራ ነው የተደረገባቸው። ትራምፕ ከዚህ ቀደም እንግዲህ ግድያን ለጥቂት አመልጠዋል። ጆሮአቸው አካባቢ ተመተው። አሁን ኢራን በእርግጥ እንዳለችው ትራምፕን ብትገል ሊፈጠር የሚችለው ምስቅልቅል ምን እንደሆነ ማየት እንችላለን። ከዚሁ ጋር ተያይዞ እንግዲህ ይህን 2-3 ቀን ከፍተኛ የሆነ ግጭት ውስጥ ገብተዋል። ኩዌት፣ ኳታርና ባህሪን እየጋዩ ነው በኢራን ሚሳይል ማለት ነው። ኢራን በተነካች ቁጥር ቀጥታ እነዚህን የገልፍ ሀገራት ነው ቁም ስቅል የምታሳያቸው። በዚህም ምክንያት የገልፍ ሀገራት ከአሜሪካ ጋር ያላቸውን አሊያንስ ቆም ብለው እያጤኑበት ነው። ምክንያቱም ዲፌንስለስ ሆነዋል። ምንም አሜሪካ ልታስጥላቸው አልቻለችም። እንደውም የሳውዲ መንግስት የአሜሪካ የጦር ቤዝ እንዲነሳ ጠይቃለች። ይሄ እንግዲህ ለኢራን ትልቅ ድል ነው። ምክንያቱም እዛ አካባቢ ያለውን የአሜሪካና የገልፍ ሀገራትን ጥምረት ጥርጣሬ ውስጥ መክተትና አሊያንሱ አፈር እንዲበላ ስራ ሰርታለች ማለት ነው። ከዚሁ ጋር ተያይዞ እንግዲህ ምንድነው ያሉት ትራምፕ ካሁን በኋላ ተኩስ አቁም ስምምነቱ ቆሟል፣ ጊዜ ቀነ ገደቡ አልቋል። ስለዚህ ካሁን በኋላ የምናደርገው ምንድነው ቀጥታ ወደ እርምጃ ነው የምንሄደው ብለው ነበረ። አሁን ግን ደግሞ መለስ ብለው ከኢራን ወገን እንነጋገር የሚል ጥያቄ ስለመጣ ስለዚህ አሁን ለመነጋገር ዝግጁ ነን የሚል ነገር ነው። እንግዲህ ትራምፕ ይቀያየራሉ ሀሳባቸውን። በእርግጥ ኢራን መጫወቻ ካርዱን በእጇ ይዛለች። አንድ እርምጃ በተወሰደ ቁጥር ቀጥታ የከፋ እርምጃ ስትወስድ ነው የምናየው፣ በተለይ እነዚህ የገልፍ ሀገራት ላይ። አሁን ደግሞ ቀጣይ እንደውም ዱባይን፣ ዩኤኢን የአሜሪካ ስትሮንግ አሊያንስ እንግዲህ ስትሮንግ የሆነች አጋር ነች፣ አጋር የሆነች ሀገር ነች። ስለዚህ ይችን ሀገር የከፋ እርምጃ እንደሚወስዱባት የኢራን ባለስልጣናት እንግዲህ እያወጡ ነው፣ ዋርኒንግ እየሰጡ ነው። ይሄ ዋርኒንግ ምናልባት መሬት ላይ ወርዶ በእርግጥ ዱባይ ትደበደባለች አትደበደብ የሚለው ነገር በቀናት የምናየው ነው። ሆርሙዝን ዳግም ልንዘጋው እንችላለን ብለዋል ሲያስጠነቅቁ። ሆርሙዝ ዳግም የሚዘጋ ከሆነ አሁን ትንሽ ፋታ የተገኘው ነገር ሌላ አደጋ ውስጥ የሚከት ነገር ነው ማለት ነው። በመሆኑም እንግዲህ ኢራን ጋር ያለው እንግዲህ ሰጣ ገባ በዚህ ደረጃ ደርሷል። ትራምፕ ምን ብለዋል? ለመነጋገር ለመደራደር ዝግጁ እንደሆኑ
አሁን ደግሞ ከእንደገና ሀሳባቸውን ቀይረው ገልጸዋል ማለት ነው። እንግዲህ የተኩስ አቁም ስምምነቱ አብቅቷል፣ ካሁን በኋላ ኢራን ላይ ጠበቅ ያለ እርምጃ እንወስዳለን ብለው ነበረ። ይህንን ተከትሎ ላለፉት 3 ቀናት በኢራን አንዳንድ አውታሮች ላይ ከፍተኛ የሆነ እርምጃ ወስደው ነበረ። ኢራንም እንግዲህ ያጸፋ ምላሽ ሰጥታ እነ ኩዌት፣ እነ ኳታር እንዲሁም ደግሞ እነ ባህሬን ላይ የእሳት ውርጅብኝ አወርዳለች። ይሄ ውርጅብኝ እንግዲህ ያጸፋ ምላሽ መሆኑ ነው። ብዙ ጊዜ ኢራን በተነካች ቁጥር እነዚህ የገልፍ ሀገራት ከፍተኛ የሆነ እንግዲህ ጥቃት ይደርስባቸዋል። በዚህ ምክንያት በኢራንና በገልፍ ሀገራት መካከል ያለው ቁርኝት እየተበጠሰ እየላላ እንደሄደ እየተመለከትን ነው። ይሄ ደግሞ ለኢራን ትልቅ ድል ነው፣ ምክንያቱም የዲፕሎማሲ ድል ነው። ዋነኛ ዓላማዋ እዛ አካባቢ ልዕለ ኃያል ሆና መውጣት ነው። ያ ደግሞ የአሜሪካንና የገልፍ ሀገራትን ቁርኝት በላላ ቁጥር የኢራን ኃይልም እያደገ የሚመጣበት ሁኔታ ከፍተኛ ነው። ሆርሙዝን ዳግም ልንዘጋው እንችላለን የሚል ማስጠንቀቂያው እሱም ትንሽ ጆሮን ጭው የሚያደርግ ነገር ነው። ነገር ግን የአሜሪካ መንግስት ይህን አይተው ቶሎ እንነጋገር፣ ከዚህ ቀደም የተነጋገርነውን ነገር ወደ መሬት እናወርድ የሚል ነገርም ሀሳብ እያመጡ ነው ማለት ነው። ወደ ቀጣይ መረጃ ከማለፌ በፊት ከአፍታ ቆይታ በኋላ እመለሳለሁ። ለመላው ቤተሰብ ደረጃውን የጠበቀ የመኖሪያ መንደር እንዲሁም ነግዶ ለማትረፍ አሊያም ለማከራየት ታስበው እየፈለጉ ነው? ይህ ትክክለኛው ጊዜና እርሶን የሚመጥን ቦታ ነው። እንደ ወትሮ ለደንበኞች ጥያቄ ተገቢ መልስ የሚሰጠው ድርጅታችን አሁንም ለመጨረሻ ጊዜ የንግድ ሱቆችን በደራችሁ መሃል መርካቶ አሊያም የመኖሪያ ቤቶችን ባሸበረቀችው ፒያሳ ሲያቀርብሎ በታላቅ ደስታ ነው። ደረጃውን የጠበቀ የንግድ ሞል በመሃል መርካቶ በ11 በ16 በ22 እና በ32 የካሬ ስፋት በፈለጉት የወለል አማራጭ በ440 ሺህ ብር ቅድመ ክፍያ አሊያም በ1.7 ሚሊዮን ብር ጠቅላላ ክፍያ ጀምሮ በቅናሽ መግዛት ይችላሉ። የምንሸጥላችሁ ሱቅ ደረጃቸውን የጠበቁ የጋራ መገልገያዎችን ያሟላ ሲሆን ሞሉም በኔት ኤሪያ ብቻ በመረጡት ወለል ላይ በመሆኑ ልዩ ያደርገዋል። የእርሶ ፍላጎት የመኖሪያ ቤት ከሆነም ውስን ቤቶች በቀሩን በታሪካዊቷ መሃል ፒያሳ ከባለ 1 እስከ ባለ 3 መኝታ በፈለጉት የወለል አማራጭ ማግኘት ይችላሉ። ልብ ይበሉ፣ ይህ የማይደገም ዕድል ለሚቀድሙ 20 ደንበኞች ብቻ ስለሆነ ፈጥኖ በድርጅቱ ስልክ በ09 333 ላይ ፈጥነው ይደውሉ። ቀጣይ መረጃው ወደዚህ ወደ ጎረቤት ሀገር ወደ ሱዳን ነው የሚወስደን። የሱዳን የፖለቲካ ትኩሳት በየጊዜው እየተቀያየረ ነው። እንግዲህ የአልቡርሃን ጦር ማለት ነው የኢትዮጵያ ጎረቤት ያለችውን ኮምሩክን እንደተቋጠረ እናውቃለን። ከዚህ ባሻገር የአርኤስኤፍ ደግሞ በዚህ በምዕራብ ግንባር በጣም እየቀናው ነው። አልኦቤድ የተባለችውን በጣም ወሳኝ የሆነችውን ከተማ ለሴንተሩ እጅግ አስፈላጊ የሆነ ወደዚህ ወደ ምዕራብ ወደ ማዕከል ለመሄድ እጅግ አስፈላጊ የሆነችውን የኮርዶፋ ዋና ከተማን አልኦቤድን ኦልሞስት ወደ መያዝ ተቃርቧል። እንግዲህ ያን ያዘ ማለት እንዳለ የድሮን ጥቃት ለመፈጸም የአልቡርሃን መንግስት ላይ የአልቡርሃን ሰራዊት ላይ ጥሩ ቤዝ ያገኛል ማለት ነው። እና ይሄ እንግዲህ በዚህ በምዕራብ ወገን ድል ሲቀናው የአልቡርሃን መንግስት ደግሞ የአልቡርሃን ደግሞ ጦር ደግሞ በዚህ በኢትዮጵያ በምትዋሰነው በዚህ በቡል ናይል አካባቢ እንግዲህ ድል ቀንቶታል ማለት ነው። ይህ አካባቢ እጅግ በጣም አደገኛ አካባቢ ነው። በተለይ ለኢትዮጵያ ከኢትዮጵያ አንጻር ስንመለከተው እጅግ በጣም አደገኛ አካባቢ ነው። በሀገራት እንግዲህ ብሔራዊ ጥቅምን በደንብ ስናሰላው ለምሳሌ እስራኤልን ስንወስድ እስራኤል አደጋ ውስጥ በምትወድቅበት ጊዜ ጎረቤት ሀገራት ያሉ የፖለቲካ እንቅስቃሴዎች የእስራኤልን ደህንነት አደጋ ውስጥ በሚከትበት ጊዜ የእስራኤል ጦር ድንበር ዓለም አቀፍ ድንበርን ተሻግሮ ያን አካባቢ እስከ መያዝ የሚደርስበት ሁኔታ አለ። ይሄ እንግዲህ በዓለም ደረጃ ያየነው ነው። እስራኤል ብቻ አይደለችም። ሌሎችም እነ ቱርክንም ስንመለከት ከኩርድ አማጽያን ጋር በተያያዘ ድንበር ተሻግራ ቀጠናዎች ስትይዝ እንመለከታለን። በቅርቡ እንደውም ሶሪያ ውስጥ ገብታ በጣም በርካታ አካባቢዎችን እንደያዘች እናውቃለን እስራኤል። ስለዚህ የኢትዮጵያን ማለት ነው እዚህ ጎረቤቷ እንግዲህ በጣም ፖለቲካ መስቀልቅል መፍጠር የሚችል እጅግ አደገኛ ኃይል አርሚ 7ን ጨምሮ የቲፒኤልኤፍ ኃይሎች ጨምሮ እንዲሁም አልቡርሃን ቀጥታ በግብፅ የሚረዳ ነው። ግብፅና ደግሞ ኢትዮጵያ ያላቸው ብሔራዊ ጥቅም ይታወቃል፣ ባላንጣነት ይታወቃል። እዛ አካባቢ ልክ እንደ እስራኤል ወታደራዊ ኦፕሬሽን ብታደርግ በዓለም አቀፍ የፖለቲካ መዝገበ ቃላት በደንብ ስንመለከተው ምንም የሚያስኮንን ነገር አይደለም። ነገር ግን ኢትዮጵያ ብዙ ባላንጣ ስላለባትና አሁን ያለንበት የፖለቲካ ፖስቸር ይህን ብናደርግ የበለጠ እሳት ማቀጣጠል ስለሚሆን ነገሮችን ግን በአንክሮ መመልከት፣ በጥሞና መመልከት፣ እዛ አካባቢ አስፈላጊ የሆኑትን ሚሊተሪ ኦፕሬሽን ማድረግ እንግዲህ መንግስት አይ ቲንክ የቤት ስራ እንደሆነ ይታወቃል። ይሄ
ማንኛውም የፖለቲካ ኃይል ስልጣን ላይ ሲወጣ ሊያደርገው የሚችል ነገር ነው። አሁን ያለው መንግስት ብቻ ሳይሆን ደርግም አድርጎታል፣ ኃይለሥላሴም አድርጎታል። ኢትዮጵያ ልክ እንደ ሀገር ብሔራዊ ጥቅምን በተመለከተ ለማስቀጠል የሚደረጉ ስራዎችን መሰራት አለባቸው ማለት ነው። ብሔራዊ ጥቅምና የፖለቲካ ሽኩቻ ይለያያል። ብሔራዊ ጥቅም ናሽናል ኢንተረስት እሱ ፐርማነንት ነው። መንግስት ሄደ መጣ ፐርማነንት ነው። ስለዚህ ናሽናል ኢንተረስትን በተመለከተ ደርግንም ኃይለሥላሴንም ህወሓት ኢህአዴግንም እንዲሁም ደግሞ አሁን ያለውን የብልጽግና መራሹ መንግስትም ስንመለከት በብሔራዊ ጥቅም አንጻር የሆነ ተመሳሳይ የሆኑ ፖስቸሮችን ወይም ተመሳሳይ የሆነ ትንታኔን ወይም ደግሞ አቋም ልናንጸባርቅ ይገባል ከብሔራዊ ጥቅም አንጻር ማለት ነው። በመሆኑም እንግዲህ እዛ አካባቢ ሱዳን አካባቢ ያለው ጉዳይ እጅግ በጣም ከድጡ ወደ ማጡ እየሆነ ነው። ሱዳን ውስጥ የሰብአዊ መብት ቀውስ እየተፈጸመ ነው። እንዲሁም ዩኤን እንዳወጣው እዚህ አልኦቤድ የተባለው አካባቢ በጣም በርካታ ሲቪሊያን ላይ ከፍተኛ የሆነ እንግዲህ እልቂት እንዳይፈጠር ስጋት ተደቅኗል። አንዳንድ ወታደሮቹ ለዚህ ለህግና ስርዓት ተገዥ አይደሉም እና ማንኛውንም የዘፈቀደ እርምጃ ይወስዳሉ፣ ልክ ዳርፉር ውስጥ እንደተወሰደው ማለት ነው። ከዛ አንጻር እንግዲህ ብዙ ማስጠንቀቂያ እየመጣ ነው። ያው ሱዳን ውስጥ ያለውን የፖለቲካ ትኩሳት ልክ እንደ ሀገር ውስጥ የፖለቲካ ትኩሳት ልንመለከተው ይገባል። ልክ እንደ ኢትዮጵያ እንደ አንድ ክፍለ ሀገር ነው መመልከት ያለብን የሱዳንን ጉዳይ። ምክንያቱም ሱዳን ውስጥ እጅግ በጣም አደገኛ ጉዳይ እየተንተከተከ ስለሆነ ማለት ነው። ይህን ሁኔታ በዚህ መልኩ መመልከት አለብን የሚል ነገር ነው። እንግዲህ ለዛሬ የያዝኩት መረጃ በዚሁ አብቅቷል። በሚቀጥለው ዝግጅት እስከምንገናኝ ድረስ ቸር ቆዩ።